አንቺንም ማታ አስጨነቀሽ እንዴ? አይ አረ ደህና ነኝ። ቁሽ ደሬ ምን ብናደርግ ነው የሚሻለው? ምንድነው መፍትሄው? ካልሆነ ቤቱን ጸበል ላስረጨው እንዴ? እሱስ ይቻላል፣ ግን ደግሞ ወይ ወደዛኛው ቤት ሙቭ እናድርግ እንዴ? እሱም ጥሩ ሀሳብ ነው ማርቲ። ወደዛ ሙቭ ብናደርግ የሚሻል መሰለኝ። እናንተ ውሃና ቢገሌን ይመስል እንዲሁ እንደተጨቃጨቃችሁ ነው የምትሉት አይደለም? በሉ ደህና ዋሉ። ክፉ ቀን ይምጣና ይበል ተሎ መለስ ወዳጀን ጥላቴን እስክለየው ድረስ አሉ። አረ ማን የማን ጠላት እንደሆነማ እኮ ተለየ። ልቤን ዝቅ አረግሽው ለዛዬ። እንዲሁ በቃ ይቅርታ አድርጊልኝ፣ እንዲሁ ይቅር በይ። ትሰማኛለህ? ገዜ ሁለተኛ ወደ እኔ ክፍል በማታ ትመጣትና እንዳሁኑ መመረ እንዳይመስል። አረ አልመጣም። እንዲሁ ሌባ መጥቶ ርብት ራሱ እንዲህ አልመጣም። አረ ለዛን አታውቃትም። እሺ ትመጣትና እንተያያለን። አረ ጋሼ ቆይ በሩን ልክፈተው። ቆይ እና አሁን እንዴት ነሽ? ተሻለሽ? ደህና ነኝ፣ ግን አሁንም ትንሽ ራሴን ያመመኝ ነው። ቆይ አንቺንም ማታ ቀሽቶሽ ነበር እንዴ? ደረጀ ዛሬ በጣም እንግዲህ ግራ ተጋብቶት ነበረ። እንግዲህ እንደሚታወቀው ባለፈው ክፍል በጣም ደንግጦ በጣም ኦኦ ሲል ነበረ። እንግዲህ አብዬል ደረጀ ላይ ስትጨውበት ነበር፣ ጉሮሮውን አንቃ እንግዲህ ያዙ ይልቀቁኝ ስታስብለው ነበረ። በዛም እንግዲህ ደረጀ ደንግጦ ነበር። ውድ ቤተሰቦቻችን መደንገጡ ብቻ ሳይሆን ነገሮቹ በጣም ከረውበት ከብደውበት ከአቅሙ በላይ ሆኖበት ነበረ። ሶ በመጨረሻ እንግዲህ አብዬል ደረጀ የሆነውን ነገር አይታ እሷም እየቃዠች ነበረ። እንግዲህ ደረጀ እንደዛ ሲሆን የነበረው ማርታ ፊት አዋርደው ጋይስ እንደ እውነት ያኔ ህልምም ቢሆን ጋይስ ልኩን ነግረው ታውቃላችሁ። አንዳንዴ እኮ ማለት ነው ያለብን ነገር አንዳንዴ እንረሳዋለን። እንደዚህ በህልማችን መጥቶ ነገርዮሹ በቃ የውስጣችን ይሄ ነፍስያችን ስትጨነቅ ልካችን ሲነግረን በቃ እንባትታለን። ለቀጣዩ ምን ላይ እንዳለን እንኳን እንፈራለን። ታውቃላችሁ እንፈራለን ስላችሁ በቃ ነገሮችን ትኩረት እንድንሰጥበት መፍትሄ እንድንፈልግለት ሁኔታውን እንድናስተካክለው የሚያደርገን ነገር ነውና በጣም በሚገርም ሁኔታ እንግዲህ ደረጀ አንተ ከሃዲ አንተ እንትን እናቴ ላይ እንደዛ አድርገ ከዛሬ በኋላ አንተ የምትባል አባት የለህኝም፣ አንተ የምትባል እናቴም ባል የለሽም፣ እሱ የሚባል በቃ ከሱ ጋር ባሌ ብለሽ ድጋሚ እንዳተኝ ተነሺ፣ በቃ የሰው ያስወጭ ከዚህ ቤት ብላ እንግዲህ ስትለው ነበር። እንደ ዘላ ራሱን ጉሮሮውን ይዘው ጋይስ ልክ ነፍስ ውጪ ነፍስ ግቢ የሆነው ነገር በጣም ነበር የሚያስፈራው። እንግዲህ ደረጀ ሲቃዥ ነበረ። ማርታም ስትባተት እንግዲህ የሆነው ነገር በጣም ከባድ ነበረ። ሰው በመጨረሻ እንግዲህ የሆነውን ነገር አይቶ እሱ በቃ ማርታ ስትቀሰቅሰው በቃ ላብዝ ፍቅ ብሏል። ነፍስ ከስጋው በቃ ምንድነው ምናምን ሲል ታይ አብጌል ታይ እንደ አይሆንም በቃ እኔ እንደውም አላቅሽም አንቺ ልጅ አይደለሽም እያለ ነበር እሱ ራሱ በቃ እንደውም አብጌል በቃ የኔ ልጅ አይደለች። ከዛ ሲነሳ ህልም ነው ጋይስ። በስማም እንዴት እንደደነገጠ ጋይስ። እንኳንም ህልም ሆነለት። እንግዲህ ውሃ በውሃ ሆኖ ፊቱ ሁሉ እንግዲህ መላ ሰውነቱ እንዳያችሁትኝ በላብ ዝፍቅ ብሎ ነበረ። እንግዲህ ማርታ ምንድነው ፕሮግራም ስትለው በቃ ቅዠት ነበር፣ ህልም ነበር። በስማም ወልድ መንፈስ ቅዱስ እንኳንም ህልም ሆነ እያለ ነበር እንግዲህ ፈጣሪውን ሲያመሰግን የነበረው ማለት ነው። ውድ ቤተሰቦቻችን በመጨረሻም እንግዲህ ነገርዮሹን ለማስተካከል የሚችለውን ያክል ሲሞክር ነበረ። በመጨረሻ እንግዲህ ከአቅሙ በላይ ነበር የሆነበት። በቃ ኦ ሲል ነበር፣ ሲያለቅስ ሲጮህ ነበር ጋይሶችዬ። ከዛ ያንን ሁሉ ነገር አድርጎ እንግዲህ ወደ ራሱ ነበር ተመልሶ እንግዲህ ራሱ ሲጠይቅ ነበረ። አቶ ደረጀ በጣም ነው እንግዲህ እንትን ያለው። ማርታም ምንድነው ስትለው አይ እንደው ህልም ነው ተኝ ብሎ ደግነቱ በዛ በማበባናቸው ፈጣሪ ረዳቸው። ምን ረዳቸው መሰላችሁ? ውሃ እኮ ገደል ግፍታ ነበር ጋይስ። ሰይጣኑ ነይ ብሎ ጓደኛዋን ምጥን መስላት ነይ ስትላት በቃ እንደው ምን አለ በደረጁ ሳይሆን በዛ ዝለሊ ትላታለች። አቤት ጌታ ሆይ ከነዛ አይነት ሰይጣን ከዛ አይነት ሰውረን ነው ጋይስ የሚባለውና እንግዲህ በጣም ነበር እኔ ወሃደች ወደቀች እያልኩኝ ነበር። ግን ፈጣሪ ረድቶ የሆነ ድምጿን ስለሰሙ ተነስተው ሄደው ልጃቸውን አተረፉ ማለት ነው። ይሄ ራሱ አንድ ነገር ነው። ያው ይሄ ሆኖ ደግሞ ያው በደረጀ ቅዠት ምክንያት ነው
እሱም ያው ዛ ልጅቷን ተስትል ሲቃዥ ነው እንግዲህ ይሄን ነገር ያገኘውና በጣም ነበር የሚገርመው ውድ ቤተሰቦቻችን። ከዛ በመጨረሻ እንግዲህ የሆነው ነገር ተስተካክሎ እግዚአብሔር ይመስገን ያው ሁሉም ነገር ሰላም ሆኗል። ያው ነገር ይሹ በተወሰነ መልኩ ተስተካክሏል ማለት ነው። ይሄ እንግዲህ ያው ተመስገን ነው የሚባለው እግዚአብሔር ይመስገን ነው ስለ ሁሉም ነገር። በመጨረሻ እንግዲህ አቶ ደረጀ ያው ሁሉም ነገር ከአቅሙ በላይ ሆኖበታል የሚታወቀው አሁን ላይ። አሁን ደግሞ እንግዲህ ቤታቸውን ለቀው ሊሄዱ ነው። ያው መልቀቅ የፈለጉበት መንገድ ደግሞ እና ሁኔታ ያው እንደሚታወቀው ከአቅም በላይ ስለሆነባቸው ነው ነገሮቹ ትንሽ ከበድ ስለሚሉ ምንድነው የሚከብዱት እሱም እንግዲህ ያው እንደሚታወቀው ቤታቸውን ሊለቁ ነው። አሁን ቤትም የለቁበት ምክንያት ደግሞ አንደኛ ይሄ ያሉበት ቤት በቃ ለሁሉም ቤተሰብ እንደ ቤተሰብ እያስጨነቃቸው ስለሆነ ነው። ሁለተኛ ደግሞ ማርታ በቃ ቤትን ቀይር ብላ ሐሳቡን ስላመጣይል ለደረጀ በጣም ትልቅ ቻንስ ስለሆነ ነው። ከዛም በተረፈ ደግሞ ምን ማድረግ ስለፈለጉ ነው መሰላችሁ ቤተሰቦቼ ያው የሆነውን ነገር ማስተካከል ስለፈለጉ ነው። ምንድነው የሚያስተካክሉት ካላችሁ ደግሞ ያው እንደሚታወቀው ደረጀ ያው ድርጅቶቹ ምናምን ትንሽ ችግር ላይ ስለወደቁበት ያን ነገር ለማስተካከል ደግሞ የሚፈልገውን ነገር ማድረግ አለበት ወይም ደግሞ ማስተካከል ያለበት አንዳንድ ነገሮች አሉ። እነዛን ነገሮች ማስተካከል ግዴታ ስላለበት ነው ማለት ነው። ስለዚህ ያለውን ነገር ለማስተካከል ይሄኛውን ቤት መሸጥ ስላለበት ሁኔታዎቹ ማስተካከል ስላለበት በዛ መልኩ ለማድረግ እንግዲህ ፈልጓል ማለት ነው። ውድ ቤተሰቦቻችን ያው ያለውን ነገር ለማስተካከል በዛ ልክ ነው እየሞከረ ያለው። ቀጣይ ደግሞ ሁሉም ነገር ተስተካክሎ ሁሉም ነገር መልካም ሆኖ እንደምንገናኝ ባለሙሉ ተስፋዎች ነን። እና የሆነው ነገር በዚህ ልክ ነው ውድ ቤተሰቦቼ። ቀጣዩ ደግሞ ሁሉም ነገር እንደሚስተካከል ተስፋ አለኝ እኔ በራሴ ያው ይስተካከላል ብለን እምነት አለኝ እውነት ለመናገርና ያለው ነገር በዚህ መልኩ ነበረ። ያው አንዳንድ ነገሮች ልክ ያልሆኑ ነገሮች ቢኖሩም ያው ብዙ ጊዜ ደግሞ ያው ያለውን ነገር ማየትም ማለትም ጥሩ ነው። ከዛ አንፃር ነው ማለት ነው ውድ ቤተሰቦቻችን። ቀጣዩ እንግዲህ ደግሞ መልካም ነገር እንደሚሆን ያለውን ነገር ለማስተካከል አብረን የምናየው ነው የሚሆነው። እንግዲህ አደረጃው ላይ ያው ቤቱን ለመሸጥ ድርጅቶቹን ለመጠበቅ እየሞከረ ነው ሙከራ ላይ ነው። ስለዚህ በተሻለ መልኩ እንደሚስተካከል ተስፋ እናደርጋለን። በቅርቡ እንግዲህ ደግሞ ልጁንና አስተካክሎ ልጁንና ቤተሰቦቹን እንደሚያስተካክልም እምነት አለን ማለት ነው። ውድ ቤተሰቦቼ ቀጣይ ክፍል እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። መልካም ጊዜ ሁሉ ተመኘሁኝ። ሁሌም አብራችን ሆናችሁ አመሰግናለሁ ቤተሰቦቼ። ፕሊስ አሁንም አብረነታችሁ አይለኝ። መልካሙን ሁሉ ተመኘሁላችሁ። እወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ አሁንም አይረሳ። ቀጣይ በአዲስ ቪዲዮ እንገናኛለን። እስከዛ ድረስ መልካሙን ሁሉ ተመኘሁላችሁ። እወዳችኋለሁ። አመሰግናለሁ። ሁሌም እናንተ ከጎኔ ስለሆናችሁ ነው ቤተሰቦች እንግዲህ እዚህ የደረስኩት። በቃ ሳላመሰግናችሁ አላልፍም በአንድም በሌላ መልኩ ቤተሰቦቼ። መልካም ጊዜ። እወዳችኋለሁ። ባይ ባይ።